የቡድን መብቶች የምንላቸው ምንድናቸው? የቡድን መብቶች ቅድም ካልኩት ቋንቋ ከማስከበር በጋራ እንደ ቡድን አብሮ ባህልን ለማስፋፋት መንቀሳቀስ እንደነኛ አይነት ነገሮች ከሆኑ የቡድን መብቶች የምንላቸው አንዳቸውንም የግለሰብ መብትን የምታከብር ካልሆንክ ልታከብራቸው አትችልም። ቆይ እኔ የመሰብሰብ መብት ከሌለኝ እንዳንድ ግለሰብ ያንን ቡድን አሰባስቤ የጋራ ሙቭመንት ልፈጥር አልችልም። ወይዘር ባህልን ለማሳደግ ይሁን ምን ለማድረግ ራስን የማስተዳደር ጥያቄ ከሆነ ያለብኝ ዴሞክራሲያዊ መብት ከሌለኝና በእኔ ምርጫ በዜጎች ምርጫ የሚደረግ የራስ አስተዳደር በየአካባቢ መምረጥ ካልቻልኩ ዜን ራስ አስተዳደር የሚባለው ነገር እውነት አይደለም። ዴሞክራሲያዊ ስርዓት ብቻ ነው ይሄንን ነገር ጋራንቲ የሚያደርገው። በእውነተኛ መልኩ እንደነኚህ አይነት የጋራ መብቶችን ፕራክቲስ ማድረግ የሚቻለው ይሄንን በአብዛኛው ከግለሰብ መብቶች ብለን ሰብአዊ ፖለቲካዊ መብቶች ብለን የምናነሳቸው ይሄ የመናገር፣ የመጻፍ፣ የመሰብሰብ የምን መብቶች የፖለቲካ መብቶች ምንድናቸው? ድምጽ የመስጠት በዜግነትህ መሪዎችን የመምረጥ የምንላቸው እነኚህ መብቶች ሁሉ ከግለሰብ ጋር የተያያዙ ናቸው። ብሔር ስለሆንክ ብሔረሰብ ስለሆንክ አይደለም የሚመጡት because you are የዛ አገር ዜጋ የዛ አገር አባል ስለሆንክ። እነኚህ በሌሉበት የቡድን መብት ብቻ ይከበራል ማለት የማይሆን መሆኑን ደግሞ እኛ ከሌላ ሀገር ታሪክ አይደለም ማየት ያለብን። ያለፈውን 28 ዓመት እነኚህን መብቶች አከብራለሁ ብሎ ነው ይሄ ስርዓት እንትን ላይ የወጣው። አንዱንም መብት የግሉንም አላከበረም። ኦፍ ኮርስ የግሉን ደግሞ ካላከበረ የቡድን መብቶችንም ሊያከብር አይችልም። ዛት ላይ መጨረሻ ላይ ይሄ ሪቤሊየን የመጣው ራስን በተለይ ራስን ከማስተዳደር ጋር ነው። ስለዚህ የግለሰብ መብት መኖር የወል መብቶችንም ለማስከበር ነኝም እነሱ የወል የሚባሉ መብቶችንም ለማስከበር መሰረታዊ ነው። ናው ያን ስንል ያ የወል መብቶች አይኑሩ እኮ አይደለም እያልን ያለ ነው። ኢት ኢዝ ኢምፖርታንት። ይሄንን ካላከበርን ሌሎቹን ነገሮች ልናከብር አንችልም። ስለዚህ ተቀጥላ ነው የማዕዘን ድንጋይ ነው ካሉ እንዲያብራሩልኝ የምጠይቆት ዶክተር ብርሃኑ የማዕዘን ድንጋይ ካደረጋችሁት ፕራይሜሲ ቀደምነት ቅድሚያ እየተሰጠው አይደለም ወይ? የወልና የቡድን መብቶች ተቀጥለው የሚመጡ ናቸው ነው የምትሉት? ግዴታ ነው ማለት እኮ ቅድም ያልኩህ እኮ ነው። እኔን እንደ ሰው መብት ከሌለኝ የመሰብሰብ መብት ከሌለኝ ስለሌላ የተሰበሰበ ቡድን ላወራ አልችልም። የመምረጥ መብት ከሌለኝ ራሴን ስለማስተዳደር ላወራ አልችልም። ያ ደግሞ ተነጥሎ ለቡድኖች ብቻ የሚሰጥ አይደለም። እኔ እንደ አንድ ዜጋ whatever የኔ የቡድን አፊሊዬሽን ያን ነገር እንደ ዜጋ ይገባኛል ነው የምለው። እንደ ዜጋ ሲሰጠኝ ነው ያን ነገር ማገኘው። ዜጋ ይቅርታ ላቋርጦት። ዜጋ አየር ላይ ተንጠልጥሎ ነው የሚቆመው። ቡድን ማለት ታሪካዊ ሁኔታ ውስጥ አይደለም። እኔ ቡድን ልሁን ብዬ አይደለም። አፍሪካን አሜሪካንስ አሜሪካ ውስጥ ኖርዝ አሜሪካ ውስጥ ቡድን እንሁን ብለው አይደለም። ሁሉ ጊዜ በቀለማቸው ማርክድ ናቸው አይደል እንዴ? ኢትዮጵያ ውስጥ ኦሮሞ በኦሮሞነቱ እየተናቀ የሚኖርባት ከነበረች እንደ ቡድን እኮ ኦሬዲ ማርክድ ነው። ስለዚህ ግለሰብ ተብሎ አየር ላይ ይንጠለጠላሉ። ዜግነት ሲወርድ ሴቷ እንደ ሴት ጥያቄዋን ይዛ መምጣት የለባትም ወይ? ብሔር አንድ አባል ሊሆን ይችላል። ውስጡ ሄትሮጂኒቲ የለ፣ ብዝሃነት አለ፣ ዳይናሚዝም አለ፣ እንቅስቃሴ አለ። አንድ ቦታ የተቸከለ አይደለም በግሌ አምናለሁ። ከዛ ባሻገር ግን ግለሰብ የምትሉት እንዲህ አየር ላይ ይንጠለጠላል ወይ? ሲወርድ አካል ጉዳተኛ ከሆነ አካል ጉዳተኛ ሆኖ አይደለም የሚመጣው። ስለዚህ እንዴት ያለውን ግለሰብ ነው የማዕዘን ድንጋይ ልታረጉት የፈለጋችሁ? ይሄ አንተ የምትለው 1000 የተለያየ አይነት ማንነት ያለው ግለሰብ ይሄ እኮ ነው ኢንትረስቲንግ የሚያደርገው። አንተ እንደ ግለሰብ ማአት አይነት ማንነቶች አሉ። የዘር እንትህን አላውቅም፣ ምን ቋንቋ እንደምትናገር አላውቅም፣ ምን ኳስ ቡድን እንደምትደግፍ አላውቅም፣ ትምህርት ምን እንደሆነ አላውቅም። እነኚህ ሁሉ ግን they make you are አንተ ማን ነህ የሚለውን ነገር እነኚህ ሁሉ ነገሮች ነው የሚወስኑት። it's not just አንድ ነገር። ይሄ ችግሩ እኮ ይሄ ማንነት የሚለውን ነገር ስታነሳ አንዱ ችግር ማንነት በምን ላይ ተመስርቶ ነው ትክክለኛ ዲፋይን የሚሆነው? ይዚት የቋንቋ ይዚት ሃይማኖት ምንድን ነው? በዓለም ላይ በማንነት የተነሳ የተደረጉ ጦርነቶችና ግጭቶችን ብታይ አንድ ምክንያት አይደለም ያላቸው። ሩዋንዳ ውስጥ
የተደረገው የሁቱና የቱትሲ እንትን ከቋንቋ ጋር የተያያዘ አይደል። ናቲንግ ሁለቱም አንድ ቋንቋ ነው የሚናገሩ። የቦዝኒያ ሄርዞጎቪና የጂኖሳይድ እንትን ብታወራ ምንም ከቋንቋ ጋር የሚያያዝ ነገር የለውም። መች ሞር ሃይማኖት ነው እንትን የሚያደርግ። ሶ ይሄ አንድ ነገር ነው። የአንድ ሰው ማንነት ፕራይመሪ የሆነው የአንድን ሰው ማንነት የሚለየው አንድ ነገር ነው የሚለው ነው ችግሩ። ቢኮዝ እያንዳንዳችን በጣም ብዙ ማንነቶች አሉ። ሰልፍ አይደንቲቲ ከሆነ የምናወራው የኔን አይደንቲቲ ማውቀው እኔ ነኝ። እኔ ደግሞ በብዙ የተለያዩ ነገሮች ተላቁጬ የተሰራሁ ነኝ። ብርሃኑ ማን ነው ብትለኛ ቢሾፍቱ ተወለድኩ። ቢሾፍቱ በመወለዴ ቢሾፍቱ ካለው ማህበረሰብ ጋር ያለ መስተጋብር ነበረኝ። ከዛ ናዝሬት ሄድኩ። ቅድም እንዳልኩ በትምህርት ሳስቸግር አዳማም እዛ ውስጥ ኖርኩ። አዲስ አበባ መጣሁ። አዲስ አበባም የኔን ማንነት በተወሰነ ደረጃ ሼፕ አድርጎታል። ዩኒቨርሲቲ ስገባ በዩኒቨርሲቲ ያለው እንትን ሼፕ አድርጎታል። ውጭ ሀገር ሲሄድ ውጭ ሀገር የኖርኩበት ኑሮ በተወሰነ ደረጃ ማንነት እነኚህ ሁሉ ነኝ እኔ። መጥተህ ይሄ ነህ ብቻ አንተ ከምንም ነገር በላይ አንተ እኮ ያልኩህ አሁን በጣም የሚገርመው ሶ ብሔር ካልሆንክ እንዴት አየር ላይ ነህ ያለው ማለት ነው? ኖ አይ ሃቭ ሶ ማአት ነገሮች አሉኝ። እነኛን ነገሮች ሁሉ ነኝ እኔ። በግድ አንድ ቦታ ውስጥ ካልገባህና ያንን ነገር ካልተቀበልክ ሆምለስ ነህ። ኦር በዚህ ብሔር እንዴ በዛሬ ዘመን እኮ ዜግነት እዚህ ኢትዮጵያ ውስጥ ካሉት ብሔሮች አይደለም ማዋራ። አንድ ፈረንጅ ከንትን መጥቶ እዚህ መጥቶ አግብቶ ዜጋ ልሁን ቢል እኮ ዜጋ ይሆናል። አይን ዜጋ ሲሆን እኩል መብት ነው ያለው። አሁን እኔ ኢትዮጵያ ውስጥ አንዱ በጣም የሚገርመኝ አሁን እንደዚህ ብዙ ሰዎች አሉ ይሄን ነገር በጣም የሚያከሩ ውጭ ሀገር የሚኖሩ ሰዎች ከየት እንደመጡ ማንም ሳይጠይቃቸው እዛ ሀገር መጥተው በመኖራቸው እናንተን በማድረጋቸው ዜግነታቸውን አግኝተው ከማንም እኩል ምንድነው ዘርህ እንትንህ ምንድነው ተብሎ ሳይጠየቁ እኩል መብት ኖሯቸው እየተመረጡ ይኖራሉ። ሚኒሶታ